የሀገራችን አካባቢዎች መደበኛና ከመደበኛ በላይ የዝናብ መጠን ይጠበቃል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለበልግ ወቅት የሰጠውን ትንበያ አፈጻጸምና መጪውን የክረምት ወቅት የአየር ጠባይ ትንበያ አስመልክቶ ከባለሙያዎች ጋር ውይይት አካሂዷል። ይህንኑ ውይይት ሲከታተል የቆየው ባልደረባችን አሚር ጌቱ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አሚር እንዴት ውለሃል? ዛሬ በኢንስቲትዩቱ የተሰጠው ትንበያ በተለይም በግብርናው ዘርፍ ላይ ምን እንድምታ አለው? መጪውን የክረምት ወቅት አስመልክቶ በኢንስቲትዩቱ የተሰጡ ተጨማሪ የትንበያ መረጃዎች ካሉ ጠቅላላ አድርገህ መረጃዎችን አጋራን። እሺ፣ አመሰግናለሁ። እንደምን ውለሻል መታሰቢያ። የኢትዮጵያ ሜትሮሎጂ ኢንስቲትዩት የበልግ ወቅት አጠቃላይ የአየር ሁኔታ ትንበያና በአፈጻጸሙና በመጪው የክረምት ወቅት ደግሞ የሚጠበቀው የአየር ሁኔታ ምን ይመስላል በሚለው ላይ ከተለያዩ ባለሙያዎች ጋር እንግዲህ ውይይት እያካሄደ ይገኛል። በዚህ በአዳማ በአጠቃላይ በበልግ ወቅት እንግዲህ መሬት ላይ ይከሰታል ተብሎ የተጠበቀውን ያህል እንደተከሰተና በዚህ በበልግ ወቅት የዝናብ ተጠቃሚ የሆኑ የሀገራችን የተለያዩ አካባቢዎች በታሰበው ልክ መደበኛ የሆነ የዝናብ ስርጭት ማግኘታቸውን አጠቃላይ የትንበያው አፈጻጸም እንግዲህ አመላክቷል። ከአጠቃላይ ከተተነበየው ውስጥ ወደ 89% የሚሆነው እንግዲህ መሬት ላይ መከሰቱን ኢንስቲትዩቱ አስታውቋል። በተለያዩ ዘርፎች ላይም በተለይ በጤና በውሃ ዘርፍ በግብርናው ላይም በዚህ በበልግ ወቅት ይጠበቃል የተባለው ትንበያ መከሰቱንም የተገለጸበት ነው። ወይም አዎንታዊ የሚባል አፈጻጸም መኖሩ ተገልጿል። በዚህ መድረክ ላይ አንዳንድ ተግዳሮቶች ወይም ክስተቶች መታየታቸውንም የተገለጸበት ነው። በተለይ በጋሞ አካባቢ የተከሰተው የመሬት መንሸራተት፣ በሌሎችም በምስራቅና በደቡብ ምስራቅ የሀገራችን አካባቢዎች የተከሰቱ የጎርፍና አንዳንድ ክስተቶች እንደ አሉታዊ ተጽዕኖ ወይም ተጽዕኖ ያሳደሩ በዚህ ትንበያ ላይ ተጽዕኖ ያሳድሩ ክስተቶች መሆናቸውም የተገለጸበት ነው። በመጪው የክረምት ወቅት ደግሞ በሀገራችን በተለይም በዚህ ወቅት የዝናብ ተጠቃሚ ይሆናሉ ተብለው የሚታሰቡ አካባቢዎች ላይ መደበኛና ከፍተኛ ወይም ከመደበኛው በላይ የዝናብ ተጠቃሚ እንደሚሆኑ ይጠበቃል የሚል ትንበያም በዛሬው መድረክ ላይ ተገልጿል። እንግዲህ የክረምት ወቅት እንደሚታወቀው በግብርናው ላይ ከፍተኛ ተጽዕኖ ያለው ወይም አንድምታ ያለው ወቅት እንደሆነ ይታወቃል። የኢትዮጵያ ኢኮኖሚ በግብርናው ላይ የተመሰረተ እንደሆነ የሚታወቅ ነውና ከፍተኛ አስተዋጽኦ ወይም አንድምታ ያለበት ወቅት እንደሆነም የተገለጸበት ውይይት ነው የተካሄደው። እንግዲህ በመጪው የክረምት ወቅት ግብርናው ዘርፍ ላይ በተለይም በሰብል ምርት የተለያዩ አርሶ አደሮች ሰብል የሚሰበስቡበት የሚዘሩበት ጊዜ እንደሆነ ዝግጅት የሚያደርጉበት ጊዜ እንደሆነ ይታወቃልና ዝግጅት እንዲያደርጉም የተለያዩ ሀሳቦች የተሰነዘሩበት የመድረክ ሆኖ አልፏል። እንግዲህ ምን አይነት አንድምታ አለው በዚህ በተለይም በግብርናው ላይ የሚለውን ሀሳብ ካነሳን የተለያዩ የግብርናው ዘርፍ ላይ ያሉ ፖሊሲ አውጪዎች እንዲሁም ደግሞ አርሶ አደሮች ዝግጅት እንዲያደርጉ ይህ የዝናብ ወቅት ረጅም ጊዜ የሚፈጅ ከሆነና አጭር ጊዜ የሚፈጅ ከሆነ ቅድመ ዝግጅት እንዲያደርጉ የቅድመ ጥንቃቄ መልእክት የሚተላለፍበት ከመሆኑ ጋር በተያያዘ ትልቅ አስተዋጽኦ ያለው እንደሆነ ተገልጿል። እንግዲህ የተለያዩ ሀሳቦችም እየተነሱበት ነው በዚህ መድረክ ላይ። ለሰዓቱ ያለኝ መረጃ ይህን ይመስላል። መታሰቢያ፣ አመሰግናለሁ። አሚርና